በዕለት ተዕለት ሕይወታችን ነገሮችን ለመከወን ብዙ ቁሶችን እንጠቀማለን። ነገር ግን ስንቶቹን አስተውለናቸው ይሆን? አብዛኞቹ የምንነካቸው መገልገያዎች ዘርፈ ብዙ ጥቅም ያላቸው የመገልገያ አካላት ያላቸው ሲሆኑ አንዳንዶቹን ተመልክተን ነገር ግን ጥቅማቸው ሳይገባን፣ አንዳንዶቹን ደግሞ ተጨማሪ ጥቅም እንዳላቸው ሳናስተውል ግልጋሎት ላይ ስናውላቸው እንታያለን። ሰላም ጤና ይስጥልን ውድ የአቢሲኒያ አርካይቭስ ቤተሰቦች፣ በዛሬው ቆይታችን በዕለት ተዕለት በዙሪያችን የምንጠቀምባቸውን ቁሶች የተሰሩባቸውን ዋነኛ ዓላማ ካለማወቅ ወይንም ካለማስተዋል ያለ ግልጋሎቶቻቸው ስንጠቀምባቸው የቆየንባቸውን መገልገያዎች እንዲሁም የተፈበረኩበትን ዋነኛ ዓላማ እንቃኛለን። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ጂንስ ሱሪ ኪስ ላይ የሚገኘው ቁልፍ መሳይ ብረት። በዘመናችን የጂንስ ሱሪ ገበያ መላው ዓለምን አጥለቅልቋል። አብዛኞቻችንም የጂንስ ሱሪዎች ተጠቃሚዎች ነን። ነገር ግን ስንቶቻችን ነን የሚስጥር ኪስ ላይና የጂንስ ኪሶቻችን ጫፍ ላይ የተጣበቁትን ቁልፍ መሳይ ሪቬት ጌጦች ዓላማ የምናውቀው? ትርጉሙን እስከዛሬ ካልተረዱት አይጨነቁ፣ እኛ ዛሬ እንነግሮታለን። ጂንስ ሱሪዎች መጀመሪያ ለገበያ ሲቀርቡ እንደ ዛሬ ሁሉም የኢኮኖሚ ልዩነት ላይ ያለ ሰው ይለብሳቸዋል ተብሎ አልነበረም ንድፋቸው የተሰራው። በዋናነት ጂንሶቹ ይለበሱ የነበረው በጉልበት ሰራተኛው የማህበረሰብ ክፍል ነበር። እነዚህ የጉልበት ስራ ላይ የተሰማሩ የማህበረሰብ ክፍሎችም ለስራቸው የሚጠቀሙባቸውን የተለያዩ መገልገያዎች ኪሳቸው ውስጥ ማስቀመጥ ያዘወትሩ ነበር። ይህም የሱሪው ኪስ ከሚችለው አቅም በላይ የሆነ ጂንስ ሱሪው የአገልግሎት ጊዜውን ሳይጨርስ ኪሱ አካባቢ እየተቀደደ በማስቸገሩ ዛሬም ድረስ በጂንሶቻችን ኪሶች ጫፍ ላይ የሚመቱ የሪቬት ቁልፍ መሳይ ጌጦች እንዲዘጋጁ ተደርገው በኪሶቹ ላይ ተመቱ። ይህም የሱሪውን ኪስ እጅግ ጠንካራ እንዲሆን በማስቻል እንደ ቀድሞው ኪሱ እንዳይቀደድ ማድረግ ችሏል። ሁለተኛ፣ የጂንስ ሱሪ የሚስጥር ኪስ ሚስጥር። አብዛኞቻችን በጂንሶቻችን ላይ የሚስጥር ኪስ ብለን የምንጠራው የጂንስ ሱሪ አካል አለ። ዋና ዓላማውም እንደለመድንበት ከታክሲ የተረፈችንን ሳንቲም ለማስቀመጫነት አልነበረም። ነገር ግን ቀደም እንደጠቀስነው ጂንሶች በቀደመው ዘመን በዋናነት የተሰሩት ለጉልበት ሰራተኞች ግልጋሎት ላይ እንዲውሉ ታቅደው በመሆኑ እነዚህ የማህበረሰብ ክፍሎችም እጃቸው ላይ ሰዓት አስረው ለመጠቀም የስራቸው ባህሪ ምቹ ባለመሆኑ ሰዓቶቻቸውን እንዲያስቀምጡባቸው ታቅደው ነበር ዲዛይን የተደረጉት። በወቅቱም እንደ ዛሬው ዘመን የእጅ ሞባይሎች ስላልተፈበረኩ የሱሪው ባለቤት የእጅ ሰዓቱን ብሎም በዘመኑ የነበሩትን የኪስ ሰዓቶች ለማስቀመጫነት ይገለገልበት ነበር። ጊዜ ተቀይሮ ግን ዛሬም ድረስ በሱሪዎቻችን ላይ ተለጥፈው ይመጣሉ። ሶስተኛ፣ ከሸሚዝ ጀርባ የተቀመጠው ማንጠልጠያ መሰል ትርፍ ጨርቅ። ሸሚዞቻችንን ስናስተውል ዛሬም ድረስ እየሸመትናቸው ያሉት ሸሚዞቻችን ከጀርባቸው ማንጠልጠያ መሰል ጨርቅ ተሰፍቶላቸው እናገኛለን። ምንም እንኳን በቀደመው ዘመን የተሰሩበት ዓላማ ዛሬ ላይ አገልግሎቱ ቢያበቃም አሁንም ድረስ ግን በሰዎች አእምሮ ውስጥ ሰርጸዋል በሚል እሳቤ ብዙ ሸሚዝ አምራች ድርጅቶች አብረው ይሰፏቸዋል። የተሰሩበት ዋና ዓላማ ግን ወዲህ ነው። በቀደመው ዘመን ዛሬ ላይ የምንጠቀምባቸው የኮትና የሸሚዝ መስቂያዎች በሰው ልጅ አእምሮ አልታሰቡም ነበር። በጊዜው የነበሩት ሸሚዝ አምራቾችም ሰዎች ሸሚዞቻቸውን በሚያወልቁባቸው ሰዓቶች ሎከሮቻቸው ላይ መስቀያዎችን አበጅተው እንዲያንጠለጥሉባቸው አቅደው ነበር የሰሯቸው። በጊዜው የነበሩት ሰዎችም ሸሚዞቻቸውን ተኩሰውም ሆነ ለብሰው ሲያወልቋቸው እንዳይጨማደዱባቸውና በንጽህና እንዲቀመጡላቸው ከሸሚዞቹ ጀርባ ባለው ማንጠልጠያ ሎከሮቻቸው ላይ እያንጠለጠሉ ይጠቀሙባቸው ነበር። ታዲያ ዛሬ ከልብስ መስቀያዎች ግኝት በኋላም እዚህ ግባ የሚባል ጥቅም ባይኖራቸውም በሸሚዞቻችን ላይ ግን ተሰፍተው እናገኛቸዋለን። አራተኛ፣ አንገተ ቀጭን ጠርሙሶችና ዓላማቸው። የተለያዩ የቢራ ጠርሙሶችንና የመጠጥ ማሸጊያዎችን አስተውለን ካየናቸው ከወገባቸው በታች ሰፋ ብለው ከአንገታቸው ቀጠን ይላሉ። ይህ የሆነበት የተለያየ ምክንያት እንዳለ በየጊዜው የተለያየ መላምት ሲሰጥ የቆየ ሲሆን ነገር ግን የቢራም ሆነ መሰል ጠርሙሶች ቀጠን ያሉበት የራሳቸው ምክንያት አላቸው። ምን ያሉኝ እንደሆነ ከውበትና ዲዛይን በተጨማሪም የመቅጠናቸው ሚስጥር ለአያያዝ ምቹነትና የሰውነትን ሙቀት ሳያስተላልፉ የመጠጡን ቀዝቃዛነት እንዲጠብቁ ታልመው መሰራታቸው ነው። እርሶም ጠርሙሱን አንገቱን ይዘው ሲከፍቱትም ሆነ ሲጠጡ የሰውነቱ ሙቀት መጠን ወደ ጠርሙሱ እንዳይሻገር በማድረግ ቅዝቃዜውን የማስጠበቅ ሚና አላቸው። አምስተኛ፣ የአውሮፕላን መስኮት ላይ ያለችው ትንሽዬ ቀዳዳ።
በአውሮፕላን ሲጓዙ በመስኮቱ በኩል የመቀመጥ እድል ከገጠሙት ትንሽዬ ቀዳዳ ማስተዋሉት አይቀርም። ይህች ቀዳዳ በፈረንጅ አፍ ብሊድ ሆል እየተባለችም ትጠራለች። ከማነሷ በላይ እዛ ቦታ የተገኘችበት ምክንያት ግር ካሉት ምክንያቱ እነሆ። ይህች ቀዳዳ ያለ ምክንያት የተፈጠረች አይደለችም። ዓላማዋም አውሮፕላኑ በሚበርበት ወቅት የሚኖረውን ግፊት በውስጥና በውጭ የመስታወት ክፍል ላይ የሚፈጥረውን ፕሬዠር ማስተካከል ነው። ይህች የማስተንፈሻ ቀዳዳ ከቦታዋ ብትነሳ አውሮፕላኑ ከከፍታ ከፍታ በሚኖረው የግፊት መጠን መቀያየር እርሶም ለመተንፈስ ሊቸገሩ፣ መስታወቱም ከግፊት ብዛት ሊሰበር ይችላል። ስድስተኛ ባለ ሰማያዊና ፒንክ ቀለም ላጲስ። ብዙዎቻችን ላጲስን ለራሳችንም ሆነ ለልጆቻችን ስንገዛ በእስራስ የተከተበ ነገርን ከማጥፋቱ በዘለለ ትርጉሙን አስተውለን አናውቅም። እንዲሁም በልጅነታችን ይመስለን እንደነበረው ፒንክ ከለሩ የላጲስ ክፍል በእስራስ የተጻፉ ነገሮችን ለማጥፋት እንዲሁም ሰማያዊ ክፍል የእስክርቢቶ ማጥፊያ አይደለም። ነገር ግን አምራች ድርጅቶቹ ቀለሙን ብቻ ሳይሆን ግልጋሎቱንም ለብቻ ለይተው ለተለያየ ዓላማ ነበር ያመረቱት። ዋናው በቀለም መደብ መለየት ያስፈለገበት ዓላማም የማጥፋት አቅማቸውን መሰረት አድርጎ ነበር። በግልጋሎቶቻቸው መሰረትም ሰማያዊ ቀለም ያለው የላጲሱ ክፍል ጠንከር ያሉና ሻካራ ወረቀቶች ላይ የተጻፉ ጽሑፎችን ለማጥፋት ይረዳል። በአንጻሩ ፒንክ ቀለም የተነከረው የላጲስ ክፍል ደግሞ በቀላሉ ሊጠፉ የሚችሉ የእስራስ ጽሑፎችን ማጥፋት እንዲችል ታልሞ ነበር የተዘጋጀው። ሰባተኛ በቁልፎቻችን ጋን ላይ የምትገኘው ትንሽዬ ቀዳዳ። ምንም እንኳን አሁን አብዛኞቻችን የምንጠቀምባቸው ቁልፎች ወደ ሲሊንደር የተቀየሩ ቢሆኑም ነገር ግን ዛሬም ድረስ ለተለያዩ ግልጋሎቶች የባለጋን ቁልፎችን የምንጠቀማለን። ታዲያ አስተውለን የሆነ እንደሆነ ከቁልፍ ማስገቢያው አጠገብ አንዲት ትንሽዬ ቀዳዳ ትገኛለች። እርሶም ሲመለከቷት በአጋጣሚ ወይንም በምርት ሂደት ስህተት የተፈጠረች ከመሰሎት ልክ አልተረዷትም። ይህች ትንሽዬ ቀዳዳ በዋናነት ለሁለት ዓላማ ተሰርታለች። የመጀመሪያው ዓላማዋ በየትኛውም አጋጣሚ ወደ ቁልፉ የሚገባ ፈሳሽን በማስወገድ ዝገት እንዳይፈጠር ማድረግ ሲሆን፣ ሁለተኛው ዓላማዋ ደግሞ ቁልፉ በአገልግሎት ብዛት እንደ ድሮ መላላት ሳይችል ቀርቶ የመድረቅ ችግር ካጋጠመው ዘይትን ወደ ቁልፉ ለማፍሰስና ቁልፉን ወደ ቀደመ ግልጋሎቱ ለመመለስ ትረዳለች። ስምንተኛ የመኪናዎት የጋዝ ጌጅ ላይ ያለችው የቀስት ምልክት። መኪናዎትን በሚያሽከረክሩበት ወቅት ምናልባት የጋዝ ጌጁን ለነዳጅ መጠን መለኪያነት ብቻ የሚጠቀሙበት ከሆነ አንድ ተጨማሪ አገልግሎት ጭምር እንዳለው ጀባ እንበሉት። አስተውለው ከሆነ ከነዳጅ ጌጁ አጠገብ አንድ የቀስት ምልክት ይመለከታሉ። ይህም ያለ ምክንያት የተዘጋጀ ሳይሆን የመኪናዎት የጋዝ መቅጃ ኮንቴነር የሚገኝበት ቦታና የነዳጅ መቅጃ ቀዳዳ አቅጣጫ እንዲጠቁሞት ታስቦ ነው። ዘጠነኛ በኮምፒውተር ኪቦርድ ኤፍ እና ጄ በተን ላይ ያሉት የመስመር ምልክቶች ግልጋሎት። እኔን ጨምሮ እስከዛሬ አብዛኞቻችን የኮምፒውተር ኪቦርዶቻችንን ስንጠቀም አይተነው ግን ያላስተዋልነው አንድ ነገር አለ። እርሶም የምለው ካስማማዎት ወደ ኮምፒውተሮት ኪቦርድ ይመልከቱ። ከሌላው ኪ በተን በተለየ የኤፍ እና የጄ በተን ላይ የመስመር ምልክት ያገኛሉ። ትርጉሙን እስከዛሬ ሳያውቁ ከነበረ ሲጠቀሙበት የነበረው እኛ ዛሬ እንንገሮት። በኮምፒውተሩ ኪቦርድ ላይ በኤፍ እና በጄ ላይ የተሰመሩት መስመሮች በምንጽፍበት ጊዜ አመልካች ጣታችን መቀመጥ ያለበትን ቦታ ለመጠቆም ነው የተዘጋጁት። ይህ መሰረታዊ የኮምፒውተር ኪቦርድ አጠቃቀም መርህ ሲሆን የአመልካች ጣታችን መነሻ ከሁለቱ በተኖች ላይ መሆኑ በቀላሉ ኪቦርዶቻችንን ሳንመለከት የኮምፒውተራችንን ስክሪን ብቻ እየተመለከትን በፍጥነት መጻፍ እንድንችል ያደርገናል። አስረኛ የእስክርቢቶ ክዳን አናት ላይ የሚገኘው ቀዳዳ። በእጆት ላይ የሚገኘውን እስክርቢቶ ለመጻፊያነት ከመጠቀም ባሻገር በክዳኑ ላይ ያለውን ቀዳዳ የመመልከትና ቀዳዳው ያስፈለገበትን ምክንያት ለማወቅ ሞክረው ያውቁ ይሆን? እስከዛሬ ይህንን ቀዳዳ እንደ ቀላል ዲዛይን ወይንም ለውበት እንደተሰራ አስበው ከነበረ ተሳስተዋልና እንግዲያውስ የተሰራበትን እጅግ በጣም አስፈላጊ ምክንያት እኛ እንንገሮት። ይህ ከእስክርቢቶ አናት ላይ የሚመለከቱት ቀዳዳ የተሰራው ድንገት ክዳኑን የመዋጥ አደጋ ቢከሰት ክዳኑ ላይ ባለው ቀዳዳ አማካኝነት መታፈንን ለመቀነስ በማሰብ ነው። ሳይንስ ተመራምሬ የደረስኩበት እንዳለው ሰዎች ባለማስተዋል ወይንም ጭንቀትና ድብርት ሲጫጫናቸው እስክርቢቷቸውን የመብላት ልምድ አላቸው። ዙሪያችንን ካስተዋልንም ሰዎች ንቃተ ህሊናቸው ውስጥ ሳይሆኑም በድንገት እስክርቢቶውን ወደ አፋቸው የመስደድ ልምድ ሲስተዋልባቸው መመልከት የምንችለው ነገር ነው። በተለይም ልጆች ላይ በዚህ ምክንያት አደጋው የመከሰት እድሉ ሰፊ በመሆኑ አምራች ድርጅቶች ይህንን እንደ መፍትሄ አድርገው አቅርበውታል። 11ኛ የጥርስ ሳሙናዎች ላይ የሚገኙት የቀለም ምልክቶች።
የሰው ልጅ ጥርሱን የጥርስ ማጽጃ ብሩሽ ፈጥሮ በጥንታዊ ባቢሎናውያንና ግብፃውያን ዘመን ከክርስቶስ ልደት በፊት ከ3500 እስከ 3000 ዓመተ ዓለም መካከል ከነበሩት ዘመናት ጀምሮ ማጽዳት እንደጀመረ ታሪክ ይነግረናል። በዘመነኛው ዓለም የምናውቀው የጥርስ ሳሙና ግን ለመጀመሪያ ጊዜ የተፈጠረው እንደ አውሮፓውያን አቆጣጠር በ1824 ነበር። ኋላም በጊዜ ሂደት እየዳበረ ዛሬ ላይ በተለያዩ የንግድ ምልክቶች እየተመረተ የቢሊዮን ዶላር ኢንዱስትሪ መሆን ችሏል። ዋናው የዛሬ ቁም ነገራችን ግን ይህ አይደለም። እንደሚታወቀው ሁላችንም በሚባል ደረጃ በዕለት ተዕለት ሕይወታችን የጥርስ ሳሙናዎችን እንጠቀማለን። ግን ስንቶቻችን ነን ከግርጌያቸው ያለውን የቀለም ምልክት ያስተዋል ነው? አስተውለው ካላወቁ ከዛሬ በኋላ እንዲለዩቸው እንንገሩ። እነዚህ በጥርስ ሳሙናዎች ላይ የሚገኙ ቀለማት የራሳቸው ልዩ ቀለምና መልእክትን ይዘዋል። በጥርስ ሳሙና ላይ የሚመለከቱት ቀለም አረንጓዴ ከሆነ ሳሙናው የተሰራበት ግብአትና ንጥረ ነገር ሙሉ በሙሉ ተፈጥሯዊ እንደሆነ ይነግሮታል። ሰማያዊ ቀለምን የያዘው ደግሞ ተፈጥሯዊ ይዘት ያላቸው ግብአቶች መድኃኒትነትን ከያዙ ንጥረ ነገሮች ጋር አጣምሮ እንደያዘ ይነግረናል። የሚመለከቱት ቀለም ቀይ ከሆነ ደግሞ ተፈጥሯዊ ግብአቶች ከኬሚካል ጋር ተዋህደው የተሰራ መሆኑን ያስረዳል። እንዲሁም የሚመለከቱት ቀለም ጥቁር ከሆነ ደግሞ የጥርስ ሳሙናው ሙሉ በሙሉ በኬሚካል ይዘት ከዳበሩ ንጥረ ነገሮች መሰራቱን ያመለክታል። ታዲያ ሁሉም ቀለማት የራሳቸው የሆነ የጎንዮሽ ጉዳትና ጥቅም እንዳላቸው ግልጽ ነው። እርስዎም በተፈጥሯዊ መንገድ መጠቀም ካልቻሉና የጥርስ ሳሙና መጠቀም ግድ ከሆነቦት የአረንጓዴ ቀለም መለያ ያለውን የጥርስ ሳሙና እንዲጠቀሙ የዘርፉ ባለሙያዎች ይመክራሉ። ውድ የሀገሬ ልጆች የዛሬ መሰናዷችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።